بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد بن عبد الله وعلى آله وصحبه أجمعين مجالس شهر رمضان الدرس السادس يقول المؤلف رحمه الله تعالى ويثبت دخول شهر رمضان خاصة بشهادة رجل واحد بقول ابن عمر رضي الله عنهما ترى الناس الهلال فأخبرت النبي صلى الله عليه وسلم أني رأيته فصام وأمر الناس بصيامه رواه أبو داود والحاكم وقال على شرط مسلم. الشيخ محمد بن صالح العثيمين رحمه الله تعالى من لالو ويثبت يرقاقتل دخول شهر رمضان يا رمضان ور مقباتو يرقاقتل خاصة يا رمضان ور مقبات بتملكة بتشا بشهادة رجل واحد عندي سو بما مسكروا بتشامات عندي سو تامن هنا سو نعم مسفرت أموال لا هنا أقمد دام يدرسه هنا تيننيا يهونا مالتم يأمرو ችግር ያለበት ማለት ነው ሙስሊም የሆነ በሚያወራው ወሬ ላይ የሚታመን ሰው ከሆነ ይሄ ሰው አይቻለው ብሎ ከመሰከረ የረመዳን ወር መግባቱ ይረጋገጣል لقول ابن عمر رضي الله عنهما ለዚህ መረጃ አብዱላህ ኢብኑ ዑመር እንዲህ ሲሉ ተናግረዋልና ማለት ነው ترى الناس الهلال በነብዩ አለይሂ ሰላቱ ወሰለም ጊዜ ሰዎች ጨረቃን አዩ ይላል ተራ ማለት ሁሉም ሰዎች ወጡና አንድ አካባቢ ሆነው ጨረቃን መመልከት ጀመሩ ማለት ነው ረመዳን ጨረቃ ማለት ነው ترى الناس الهلال የረመዳንን ጨረቃ ሰዎች አዩ ይላል فأخبرت النبي صلى الله عليه وسلم ከዛኔ ለመልእክተኛው አለይሂ ሰላቱ ወሰለም ነገርኳቸው أني إني رأيته አይቼዋለሁ ብዬ ነገርኳቸው ይላሉ ማን አብዱላህ ኢብኑ ዑመር رضي الله عنهما እኔ አይቻለሁ ብዬ ነገርኳቸው አሉ فصام ከዛ መልእክተኛው አለይሂ ሰላቱ ወሰለም ጾሙ وأمر الناس ሰዎችን ማዘዙ بصيامه ጾሙ ብለው መልእክተኛው አለይሂ ሰላቱ ወሰለም አዘዙ ማለት ነው መልእክተኛው አለይሂ ሰላቱ ወሰለም ጾሙ ሰዎችንም ጾሙ ብለው አዘዙ የአላህ መልእክተኛ አለይሂ ሰላቱ ወሰለም ስለዚህ አንድ ሰው ብቻ ታማኝ የሆነ ሰው ረመዳንን ጨረቃ ካየ በቂ ነው ማለት ነው አይ አንተ አንድ ሰው ነህና ተቀባይነት የለህም አይባልም ተቀባይነት የለህም አይባልም አንድ ሰው ብቻ በቂ ነው رواه أبو داود يهن حديث أبو داود زقبوتان والحاكم حاكم زقبوتان وقال من بلو الحاكم كزقبوا بهالا على شرط مسلمين بمسلم شرط لاينو بلو أسكمتوا على مالتنا وصححه الألباني في سنن أبي داود إن حديث الشيخ الألباني صحيح نو بلوتال عندي تام يسو رمضان شركا أيتشالو بلو كنجران مكبل قدتانو مصوم اللبن እገሌ አልጾመም እገሌ አልጾመም የሚባል ነገር የለም ማለት ነው ومن رآه متيقنا رؤيته وجب عليه إخبار ولاة الأمور بذلك ومن رآه رمضان ጨረቃ ያየሰው متيقنا እርግጠኛ ሆኖ ማለት ነው ومن رآه متيقنا እርግጠኛ ሆኖ ያየ رؤيته ማየቱ ላይ እርግጠኛ ሆኖ ያየሰው وجب عليه በተመልካቹ አካል ላይ ግዴታ ይሆንበታል إخبار ولاة الأمور لا مسلموች ሐላፍትና የተጣለባቸው ለሆኑ ሰዎች መናገር ግዴታ ይሆንበታል نعم ይሄው አብዱላህ ኢብኑ ዑመር ያዩትን ለማን የተናገሩት ለነብዩ መሐመድ አለይሂ ሰላቱ ወሰለም ማለት ነው ከዛ ነብዩ መሐመድ አለይሂ ሰላቱ ወሰለም ሰዎች እንዲጾሙ አዘዙ ማለት ነው አሁንም በወቅታችን ለሙስሊሞች ሐላፍትና የተጣለባቸው ለሆኑ ሰዎች نعم መናገር ግዴታ ይሆንበታል የረመዳንን ጨረቃ ያየሰው ማለት ነው የረመዳንን ጨረቃ ያየሰው መናገር ግዴታ አለበት ومن رآه متيقنا رؤيته ማየቱ ላይ ግን እርግጠኛ መሆን አለበት መቶ እርግጠኛ ሆኖ ያየ የሆነ አካል ማለት ነው መቶ እርግጠኛ ይሄ አካል وجب عليه ግዴታ ይሆንበታል إخبار ولاة الأمور لا ነገሮች ሁሉ ሐላፍትና የተጣለባቸው ለሆኑ ሰዎች መናገሩ بذلك በዚህ ነገር መናገሩ ግዴታ ይሆንበታል ማለት ነው وكذلك مر هلال شوال እንደውም የሸዋልን ጨረቃም ያየ ማለት ነው ረመዳን ወር እንዳለቀ ነዓም
የሸዋልን ጨረቃም ያየ ሰው ማለት ነው ረመዳን ጾም ይጠናቀቅ ዘንድ ማለት ነው ومن رأى وكذلك من رأى ያየ ሰውም እንዲሁ ተመሳሳይ ግዴታ ይሆንበታል ሂላል ሸዋልን የሸዋልን ጨረቃ ማለት ነው وذي الحجة يذو الحجانم ጨረቃ ያየ የذو الحجام نعم የሐጅ ስነ ስርዓቶች እንዲፈጸሙ ማለት ነው የሸዋል ሰዎች እንዳፈጥሩ نعم كرمضان እንዲወጡ ማለት ነው لأنه يترتب على ذلك በዚህ ቅድሚያ ቀደም ተከተሉን ጠብቆ ይመጣልና ዋጅቡ ጾሚ ጾም ግዴታ መሆኑ ተረቱብ ያደርጋልና ጨረቃም ከታየ የረመዳን ጨረቃ ከታየና ጾም መጾም ግዴታ ነውና ስለዚህ መናገር አለበት የተመለከተ ሰው ማለት ነው لأنه يترتب ማለት ቀደም ተከተሉን ጠብቆ ይመጣልና على ذلك በዚህ ዋጅቡ ጾሚ ጾም መጾም ግዴታ መሆን ማለት ነው والفطر እንዲሁም ደግሞ ዋጅቡ الفطر ማፍጠር ማለት ነው ረመዳንን ጨርሰው ሰዎች عيد لعيد እንዲዘጋጁ ማለት ነው የሸዋል ጨረቃ ከታየ نعم ረመዳን አለቀ فطر መጣ عيد الفطر ይመጣልና ማለት ነው والحج እንዲሁም ዋጅቡ الحج የሐጅ ግዴታንም ቀደም ተከተሉን ጠብቆ የሚመጣበት ጉዳይ ስለሆነ ማለት ነው وما لا يتم الواجب ግዴታ ነገር የማይሟላ ከሆነ إلا به አንድ ነገር ካልተጨመረበት በስተቀር ዋጅብ ነገር ሊሟላ ካልቻለ فهو ያ ነገር ለዋጅቡ መዳረሻ የሆነው ነገር ዋጅቡን ግዴታ ይሆናልና ማለት ነው ጨረቃ ታይቷል ያየ ሰው ከተናገረ نعم ረመዳን መጾም ግዴታ ይሆናል ስለዚህ ይሄንን ግዴታ ሰዎች ይፈጽሙ ዘንድ ያየ ሰው መናገሩ ግዴታው ነው ምርጫ የለውም ማለት ነው ምርጫ የለውም መናገር ግዴታ ነው ለምን አይቷል ማየቱ ረመዳን በሰዎች ላይ ግዴታ እንዲሆን መዳረሻ የሆነ ነው ያለው ማለት ነው አንድ ነገር ዋጅብ የሆነ ነገር ለመፈጸም መንደርደሪያ የሆነ ነገር ዋጅብ ይሆናልና ማለት ነው ዋጅብ ይሆናል እንደ ምሳሌ አንድ ሰው መሸጥ መግዛት ሙባህ ነው በሸሪዓችን የተፈቀደ ነው የፈለገ ይሸጣል የፈለገ ሰው ይገዛል ደስ እንዳለው ዋጅብ አይደለም ሙባህ ነው ተፈቅዷል ሐላል እስከሆነ ድረስ ሸሪዓ የፈቀደው እስከሆነ ድረስ ማለት ነው ነገር ግን ለምሳሌ የዙሁር ሶላት ደርሶበት አንድ ሰው ውሃ የለው ውሃ የሚገዛበት ብር አለው እዚህ ቦታ ላይ መግዛት ምን ይሆንበታል ዋጅብ ይሆንበታል ማለት ነው መግዛት ዋጅብ ይሆንበታል ለምን የዙሁር ሶላት ገብቷል መስገድ ዋጅብ ነው ይሄንን ዋጅቡን ለመፈጸም ደግሞ ምን ያስፈልጋል ውዶ ማድረግ ሸርጥ ነው ውዶ ለማድረግ ደግሞ ውሃ የለውም ውሃን የሚያገኘው አሁን በመግዛት ነው ማለት መግዛት እዚህ ቦታ ላይ ዋጅብ ይሆናል ወሳኢሎች መንደርደሪያ የሆኑ ነገሮች ዋጅብ የሆነ ነገር ለመፈጸም መንደርደሪያ የሆኑ ነገሮች ዋጅብ ይሆናሉ حرام ነገር ለመፈጸም አሁንም መንደርደሪያ የሆኑ ነገሮች ከወዲሁ حرام እንደሚሆኑ ሁሉ ማለት ነው وما لا يتم الواجب إلا به فهو واجب وإن رآه وحده عند ሰው ብቻውን ቢያየው ማለት ነው في مكان بعيد ከሰዎች የራቀ በሆነ ቦታ ላይ ጨረቃን ብቻውን ሆኖ ቢመለከተው لا يمكنه የማይመቸው በሆነ መልክ إخبار ولاة الأمور ለሙስሊሞች ሐላፍትና የተጣለባቸው ለሆኑ ሰዎች መናገር በማይችልበት ሩቅ ቦታ ላይ ሆኖ ካየው فإنه يصوم ይሄው ብቻውን መጾም አለበት فإنه يصوم መጾም አለበት ويسعى አሁንም መጣደፍና መቻኮል መሯሯጥ አለበት في إيصال الخبر ዜናውን ለማድረስ ማለት ነው إلى ولاة الأمور نعم لا ሙስሊሞች ሐላፍትና የተጣለባቸው ለሆኑ ሰዎች ለማድረስ መሯሯጥ አለበት እሱም መጾም አለበት نعم አሁንም ለማድረስ መቸኮል አለበት መሯሯጥ አለበት بقدر ما يستطيع በሚችለው ልክ ማለት ነው በሚችለው ልክ ዜናውን ለማድረስ መሯሯጥ አለበት ነው እሱ ራሱ መጾም አለበት ከዛም ደግሞ እንዲደርስ ትግል ማድረግ አለበት ነው وإذا أعلن ثبوت الشهر من قبل الحكومة بالراديو أو غيره وجب العمل بذلك في دخول الشهر وخروجه في رمضان أو غيره وإذا أعلن كتاوج مالتنا كتاوج ثبوت الشهر رمضان ور مقباتو مرقاقتو كتاوج من قبل الحكومة كنقصوش بكل مالتنا المسلموش مري كهونو سوش كالنسو كنقصوش بكل كتاوج بالراديو براديو التابع تلالف مالتنا براديو التابع رمضان شركا موطاتو ترقاقطال بلو ንጉሶች አስተላለፉ ምሳሌ ማለት ነው አው غيره ወይም ሌላ
በራዲዮ ጣቢያ ሊሆን ይችላል አው غيره በሌላም ሊሆን ይችላል በቴሌቪዥን በተለያዩ ሚዲያዎች ወሳይል ኢዕላሞች نعم ብዙሃን መገናኛዎች ተላለፈ ማለት ነው من قبل الحكومة ከንጉሶች በኩል ማለት ነው وجب العمل بذلك ይህን ተግባራዊ ማድረግ ግዴታ ይሆናል وجب العمل نعم መስራት ግዴታ ነው بذلك ይህን ነገር ወደ ተግባር መቀየር ዋጅብ ነው في دخول الشهر ወሩም ለመግባት ይሁን የረመዳን ወር ለመግባትም ይሁን وخروجه የረመዳን ወር ለመውጣትም ይሁን في دخول الشهر وخروجه في رمضان በተመለከተ ሊሆን ይችላል او غيره ከረመዳን ውጭ ያሉ ወራቶችን ሊሆን ይችላል ማለት ነው ይሄ ነው የረመዳን ወር ለመግባት ወይም ደግሞ የረመዳን ወር ለመውጣት ሌሎችም ምሳሌ የዙል ሒጃም ሊሆን ይችላል ወር ለመግባት እንዲሁም ለመውጣት ሊሆን ይችላል ከንጉሶች በኩል በራዲዮም ይሁን በራዲዮ ጣቢያ ወይም በተለያዩ ሚዲያዎች ከተነገረ መስራት ያንን ዋጅብ ነው ተግባራዊ ማድረግ ዋጅብ ነው ይሄው በወቅታችን እንደሚደረገው ማለት ነው በወቅታችን እየተደረገም ያለው ይሄ ነው نعم ንጉሶች ያውጃሉ ይነገራል نعم መልእክቱ ይተላለፋል ይታወጃል እንጾማለን ማለት ነው እንዲሁም ደግሞ في خروج رمضانም ሲወጣም እንደዛው ነው ዒድ አልፊጥርን በተመለከተ ማለት ነው لأن إعلانه مجلس موطات أواج متلالفو من قبل الحكومة كنقصوش بكل حجة شرعية يهونا مرجانونا تملكت شرعية يهونا مرجانو إسلام يهونا مرجانو يجب العمل بها إصلا تكبار وما رقنمو قدتا يهونا كنقصوش بكل مجلس موطاتو حجة شرعية يهونا مرجانو يجب العمل بها يكون دغمو تكبار ومادرك قدتا نو ولذلك لازم سبال امر النبي صلى الله عليه وسلم يا الله سبحانه وتعالى ملكنا عز وجل بلالا عز وجل ملكنا عليه الصلاه والسلام اي يؤذن في الناس سوچ غا ملك ياستلالفو زند ياساوقو زند اواج ياستلالفو زند ማለት ነው اي يؤذن اواج ياستلالفو زند في الناس بسوچ ውስጥ ማለት ነው معلنا ግልጽ ያደረገ ሲሆን የሚያውጅ ሲሆን ثبوت الشهر رمضان ور مرغاغطن ማለት ነው ለየሱሙ ሰዎች ጾሙ ዘንድ حين ثبت عنده صلى الله عليه وسلم መልእክተኛው ጋር እንደ ተረጋገጠ دخوله اي دخول شهر رمضان የረመዳን ወር መግባቱ መልእክተኛው عليه الصلاه والسلام ዘንድ እንደ ተረጋገጠ ቢላልን አዘዙት ለሰዎች መልእክቱን አስተላልፍ እንዲጾሙ ብለው መልእክተኛው عليه الصلاه والسلام تناقروا أسالفنا الحديث نعم يا بلال أذن في الناس فليصوموا غدا بلو ملكتنا عليه الصلاة والسلام تناقروا عندهم عبد الله بن عمر للنبي محمد عليه الصلاة والسلام آيت قالوا بلو سنقر ملكتنا عليه الصلاة والسلام فصاموا وأمر الناس بصيامه سوتشنم صوموا بلو عززوا سلزه لمسلموش مريكا هونو سوتش كما ይሄን መቀበሉ حجة شرعية ነው ሸሪዓዊ የሆነ መረጃ ነው አልቀበልም ዝም በለው ማለት የለብህም ማለት ነው ይሄ ነው وجعل ذلك الاعلام ይሄንን አዋጁን መልእክተኛው عليه الصلاه والسلام ደግሞ አደረጉት ቢላል የሚያስተላልፈውን አዋጅ ማለት ነው አደረጉት وجعل ذلك الاعلام ملزما لهم ለሰዎች አስገዳጅ አደረጉት بالصيام ይጾሙ ዘንድ አስገዳጅ አድርገውታል نعم መልእክተኛው عليه الصلاه والسلام ምንድነው ያሉት فليصوموا غدا امرنا فليصوموا غدا نجا يصوموا لسوچ ملك السلام بلو سلالو ملكنا عليه الصلاه والسلام مالتنا اذا واذا ثبت دخول الشهر ثبوتا شرعيا واذا ثبت كترغاغت دخول الشهر يا رمضان ور مغباتو كترغاغت ثبوتا شرعيا شريعوي بهونه ملك كترغاغت ማለት መረጋገጥ ምንድነው በሸርዒ ነው ማለት ነው ሸሪዓችን ባዘዘው መልክ የተረጋገጠ ከሆነ فلا عبرة ግምት አይሰጠውም بمنازل القمر የጨረቃ መናዚሎች ግምት አይሰጣቸውም ካላንደር ማለት ነው ካላንደር ግምት አይሰጠውም ሰዎች ካላንደርን አንድ ለቅም የሚሉ ሰዎች አሉ ማን ነው በካላንደር ጾም ያለ ካላንደርን አይተህ አፍጥር ካላንደርን አይተህ ጾም ያለህ ማን ነው መጀመሪያ እኛ ሸሪዓችን ያዘዘን ጨረቃን አይታችሁ ጾሙ ጨረቃን አይታችሁ ፍቱ ነው የተባለው اذا واذا ثبت دخول الشهر
የወሩ መግባት ከተረጋገጠ ثبوتا شرعيا شريعوي በሆነ መልክ ከተረጋገጠ فلا عبرة ግምት አይሰጥም بمنازل القمر ጨረቃ መናዚሎች አሉት ቦታ ደረጃዎች አሉ ማለት ነው እነዛ ግምት አይሰጣቸውም فلا عبرة ግምት አይሰጣቸውም بمنازل القمر ካላንደር ማለት ነው ካላንደር ግምት አይሰጣቸውም ማለት ነው ለምን لأن النبي صلى الله عليه وسلم يا الله سبحانه وتعالى መልእክተኛ علق الحكم حكم فرد አስተሳስረውታልና برؤية الهلال ጨረቃን ከማየት ጋራ ነው መልእክተኛው عليه الصلاه والسلام ያስተሳሰሩት ማለት ነው علق الحكم فرد አስተሳስረውታልና برؤية الهلال ጨረቃን ከማየት ጋራ ማለት ነው لا بمنازله ككالندر ጋር አይደለም መልእክተኛው عليه الصلاه والسلام ያስተሳሰሩት لا بمنازل القمر ሳይሆን ጨረቃ የሚንዘገዘግባቸው የሆኑ ደረጃዎች አሉት ማለት ነው መራሂሎች አሉት እነዛን ሳይሆን መልእክተኛው عليه الصلاه والسلام መጾምም ሆነ ጾምን መፍታትም ሆነ ያስተሳሰሩት ጨረቃን ከማየት ጋር እንጂ ከጨረቃ መናዚሎች ካላንደር ከሚባለው ጋር አይደለም ያስተሳሰሩትና ማለት ነው فقال صلى الله عليه وسلم يا الله ملكتኛ عليه الصلاه والسلام እንዲህ ሲሉ ገልጸዋል اذا رايتم الهلال ጨረቃን ባያችሁ ጊዜ ነው ያሉት ጨረቃን ባያችሁ ጊዜ فصوموا اذا رايتم هلال رمضان ማለት ነው የረመዳንን ጨረቃ ባያችሁ ጊዜ فصوموا واذا رايتموه አሁንም واذا رايتم هلال شوال ማለት ነው የሸዋልን ጨረቃ ባያችሁ ጊዜ فافطروا ከጾማችሁ ውጡ ዒደል ፊጥር ነው ስለዚህ የአላህ መልእክተኛ عليه الصلاه والسلام ለመጾምም ሆነ ጾምን ለመተውም ሆነ ከጾም ለመውጣት ማለት ነው ያስተሳሰሩት ጨረቃን ከማየት ጋር እንጂ ከካላንደር ጋር አይደለም متفقون عليه بخارينا مسلم يዘገቡት ሐዲስ ማለት ነው وقال صلى الله عليه وسلم እንደውም የአላህ መልእክተኛ عليه الصلاه والسلام እንዲህ ሲሉ ገልጸዋል ان شهد شاهدان مسلمان ان شهد ከመሰከረ ሻሂዳኒ ሁለት መስካሪዎች ተመሰከሩ ማለት ነው ሙስሊማኒ ሙስሊም የሆኑ ሁለት መስካሪዎች ከመሰከሩ ይላል فصوموا وافطروا افطروا ይላሉ መልእክተኛው عليه الصلاه والسلام رواه احمد امام احمد يዘገቡት ማለት ነው طبعا የረመዳን ጨረቃ ማየትን በተመለከተ ረመዳንን ለመጀመር አንድ ታማኝ የሆነ ሰው ከመሰከረ በቂ ነው እንዳየነው ማለት ነው ፊጥር ላይ ከሆነ ግን ሁለት ሰዎች መሆን አለባቸው ለዚህም ነው ኢን ሸሂደ ሻሂዳኒ ሙስሊማኒ فصوموا وافطروا አንድን በተመለከተ ረመዳን ለመግባቱ ይኸው ሼኹ ويثبت دخول شهر رمضان خاصة ብሏል بشهادة رجل واحد ለዚህም መረጃ አቅርበናል አብዱላህ ኢብኑ ዑመር እኔ ጨረቃን አይቼ ለመልእክተኛው ነገርኳቸው መልእክተኛው ጾሙ ህዝቦች እንዲጾሙም አዘዙ ብለው ተናግረዋልና ማለት ነው ግን ከረመዳን ለማውጣት ለኢድ ከሆነ ግን ሁለት ሰዎች የሸዋልን ጨረቃ ማየትን በተመለከተ ሁለት ሰዎች መሆን አለባቸው የሚመሰክሩት ማለት ነው رواه احمد ኢማሙ አህመድ የዘገቡት ሐዲስ ማለት ነው ይሄ አንዱ ነው እንግዲህ ከኋላ ያየን የመጣነው ምንድነው يحكم بدخول شهر رمضان بواحد من امرين يا رمضان ور ለመግባት نعم ከሁለት ባንዱ ይጸናል ፍርድ ይሰጣል አንዱ የረመዳንን ጨረቃ ማየት ነው ብለናል የረመዳንን ጨረቃ ማየት ነው ብለናል الامر الثاني ሁለተኛው مما يحكم فيه بدخول الشهر የረመዳን ወር በመግባቱ ፍርድ ከሚፈረድባቸው መካከል ገብቷል ተብሎ ከሚወሰንበት መካከል ኢክማሉ الشهر السابق ያለፈውን ወር ማሟላት ማለት ነው مما يحكم فيه بدخول الشهر إكمال الشهر السابق يالفون ور شعبان ማለት ነው እሱን ወር ማሟላት قبله كرمضان በፊት ያለውን 30 يوما 30 ቀን መሙላት ማለት ነው የቀደሙ የረመዳንን ጨረቃ ማየት የሚባለው ሻዕባን ጎደሎ ሊሆን ይችላል ሻዕባን ሙሉ 30 ላይ ሆን ይችላል በ29 ሊያቆም ይችላል 30ኛው ላይ ሻዕባን 30ኛው ላይ የረመዳን ሊሆን ይችላል ማለት ነው ሻዕባን ጎደሎ ሆኖ ማለት ነው ጨረቃ ማየት ብቻ ነው ከታየ نعم ሻዕባን ከፈለገ 29 ይሁን በ29 ያቆም ማለት ነው ወይም ደግሞ 30 ሊሆን ይችላል على كل حال በማየት ማለት ነው አሊያም ደግሞ
ጨረቃ ካልታየ ረመዳን ወር መግባቱ ከሚረጋገጥባቸው ነጥቦች መካከል بما يحكم فيه بدخول الشهر إكمال الشهر السابق ያለፈውን ወር ማሟላት ማለት ነው قبله كرمضان በፊት ያለውን 30 يوما 30 ቀን لأن الشهر القمرية ጨረቃው የሆነው ወር ማለት በጨረቃ የሚቆጠረው የሆነ ወር እንደ ጨረቃ አቆጣጠር እኛም መቁጠር ያለብን በዛው ነው በወቅታችን ግን የፈረንጆች አቆጣጠር ህዝቡን ያንበረከከው ይገኛል ሱብሃንአላህ በጨረቃ የተቀመጡ የሆኑ ወራቶችን ብዙ ሰው ያውቃቸው ቀኑ ራሱ ዛሬ ስንት ነው የሚለውን ነገር ሁሉ ግራ ይጋባዋል በፈረንጆች አቆጣጠር ግን ሁሉም ሰው ያውቀዋል ሱብሃንአላህ የሚገርም ነገር لأن الشهر القمرية ጨረቃው የሆነ ወር لا يمكن አይመችም አይزيد ሊጨምር على 30 يوما ከ30 ቀን አይጨምርም አበደን 12 ወራቶች ሁሉ ከ30 ቀን አይጨምርም 30 ነው የሚሆኑት ወይም ደግሞ 29 ነው የሚሆኑት ማለት ነው لا يمكن أن يزيد على 30 يوما كثلاثة كان أي تمرمنا ولا ينقص لا يمكن أن يزيد على 30 يوما ولا ينقص ليك أن نسمى يتلمنا ولا ينقص ليك أن نسمى يتلمنا عن 29 يوما كهذا كان ليك أن نسيتلم بشركة يهون ور 28 اللي هون يتلم أبدا 3 أندم اللي هون يتلم أبدا 3 نوم يهونوا ويمدقمو 29 نوم يهونوا مالتنا وربما يتوالى شهران أو 3 إلى 4 نقرقن وربما يتوالى بتكتاتي لكسة جلال شهران هلت وروش مالتنا بتكتاتي أو 3 ويم 3 وروش بتكتاتي إلى 4 اسكا أرات تردرس 30 يوما 3 اللي هونو يجلالو عند هلا لكسة جلال لبسالي رجب 3 شعبان 3 رمضان 3 عندهم شوال 3 ሊሆን ይችላል وربما يتوالى ሊከታተል ይችላል شهران ሁለት ወሮች በተከታታይ او 3 ወይም 3 ወሮች በተከታታይ الى 4 እስከ 4 ወር ድረስ 30 يوما 30 ቀን በመሆን ሁላቸውም 30 በመሆን ሁለት ወር በተከታታይ 30 ሊሆኑ ይችላሉ ወይም 3 ወር 30 ሊሆኑ ይችላሉ ወይም 4 ወር 30 ሊሆኑ ይችላሉ أو شهران ويم هلت وروتنا أو 3 وروج إلى 4 اسكا أرات درس 29 يوما هذا تنم لهون يشلالو ملت لبسالي شعبان هذا رمضان هذا شوال هذا ذو القعدة هذا بزملك اللي كسات ميشلال هذا قدلو يهون ملت أو شهران أو 3 إلى 29 يوما قدلو هنا هذا اللي هو يجلالو لكن الغالب لقد بزون جزية يمن ملكته شهر أندور أو شهران ويم هلت وروج كاملة ملو هنا أندور مثالي شعبان لمثالي ملو هنا أندور رمضان قدلو هنا المالت غالبا بزون جزية هنا الناس تولى للمالت لكن الغالب شهر أندور أو شهران ويم هلت ور لمثالي شوال شعباننا رمضان النبي المثالي هلت ور كاملة ملو هنا والثالث صوصنيو ناقص قدل هنا المالتنا لمثالي شعبان ملوك هنا رمضان ملوك هنا شوال من هنا قدل هنا المالتنا غالبا هنا اندور ملوك هنا قطايو قدل هنا ويم اندورنا ሁለተኛው ቀጣይ ወር ሙሉ ከሆኑ ሁለት ወሮች ሶስተኛው ወር ጎደሎ ይሆናል غالبا ይሄ ቃዒዳ ነው በጨረቃ ነዓም የተቀመጡ የሆኑ ወራቶች 30 ብቻ ወይም 29 እንጂ 28 መሆን አይችሉም 31 መሆን አይችሉም አበደን ይሄ ነው طيب فمتى تم الشهر السابق ስለዚህ ከረመዳን በፊት ያለው ወር ከተሟላ فمتى تم በተሟላ ጊዜ الشهر السابق ቀዳሚ የሆነ ወር ማለት ነው 30 يوما 30 ቀን ከሞላ حكم ይፈረዳል شرعا عند شريعة مالته يفردان بدخول الشهر الذي يليه قد أيو ور عندما يقبا يفردان رمضان اللي هوني چنال ليلو چموراتو اللي هوني چنال لمثالي لذو الحجة عرفة سنتين يوك اللينو يميلون لما وك زيتن يوم كان
ስምንተኛውን የውመ ተርዊያ ለማግኘት نعم ማንም ማየት አለብን ዙልቂዕዳ መመልከት አለብን ማለት ነው ዙልቂዕዳ መመልከት አለብን ዳመና ሊሆን ይችላል ማየት ካልቻን نعم 30 ቀን እንሞላለን ዙልቂዕዳን ቀጣይ ዙልሂጃ አንድ ብለን እንቆጥራለን ስምንተኛውና ዘጠነኛውን 10 11 12 13 አያመ ተሽሪቅም ለማግኘት ማለት ነው فمتى تم الشهر السابق 30 يوما حكم شرعا بدخول الشهر الذي يليه قطاي ور عندما يغبا يفردال وان لم يرى الهلال ጨረቃው ባይታይ እንኳን ማለት ነው لقول النبي صلى الله عليه وسلم يا الله سبحانه وتعالى መልእክተኛ እንዲህ ብለዋልና ሱሙ لرؤيته ጨረቃን አይታችሁ ጾሙ ብለዋል የረመዳንን ጨረቃ አይታችሁ ጾሙ وافطروا لرؤيته ጨረቃን አይታችሁ አፍጥሩ ማለት ምንድነው ዒድ አልፊጥርን ማለት ነው ዒድ አልፊጥርን ጨረቃ አይታችሁ አፍጥሩ ከረመዳን ከጾማችሁ ውጡ ማለት ነው فإن غمي عليكم الشهر በእናንተ ላይ ወሩ ዳመና የሸፈነው ከሆነ ማለት ነው فإن غمي عليكم الشهر የረመዳን ወር ሊሆን ይችላል ምሳሌ نعم ሸዕባን መጨረሻ አካባቢ ላይ አየሩ በዳመና ተሞልቷል ማለት ነው ጨረቃን ማየት አልቻልንም ማለት ነው فإن غمي عليكم الشهر ወሩ በእናንተ በዳመና የተሞላ ከሆነ አየሩ ማለት ነው አድማሱ فعدوا 30 ቁጥሩ ነው 30 ቀን ቆጥራችሁ ረመዳን ግቡ ማለት ነው ሸዕባንን 30 ሙሉ ማለት ነው رواه مسلم امام مسلم يذكروا حديث نونا ورواه البخاري رواه مسلم امام مسلم يذكروا حديث نو ورواه البخاري امام البخاري ደግሞ እንዲህ ሲሉ ዘግበውታል بلفظ فإن غبي عليكم ملال فإن غبي يقدموا فإن غمي ነው فإن غبي عليكم አሁንም በእናንተ ላይ ትቢያ ካለ የሆነ የሚሸፍናችሁ ነገር ከተከሰተባችሁ ጨረቃን ማየት የሚከለክል ነገር ከተከሰተባችሁ فإن غبي عليكم فأكملوا أموالوا عدة شعبان يشعبان قطر 30 ሙሉ ሸዕባን 30 ሙሉና ቀጣዩ ረመዳን አንድ ብላችሁ ጾሙ ነው ለምን በጨረቃ እንደ ጨረቃ አቆጣጠር 31 የሚባል ነገር የለምና ማለት 31 የሚባል ነገር የለም وفي صحيح ابن خزيمة من حديث عائشة رضي الله عنها عند ابن خزيمة زجبا صحيح بأنه كتاباته لي يزجبوت من حديث عائشة رضي الله عنها عائشة وابي ممادرج قالت عائشة رضي الله عنها انده تلالج كان النبي صلى الله عليه وسلم يا الله سبحانه وتعالى ملكنا نبروا يتحفظ من شعبان ما لا يتحفظ من غيره يتحفظ مالت بمعنى يتكلف في حفظ أيام شعبان وعدها يا شعبان قناتوج بمقطر ملكنا عليه الصلاة والسلام በጣም ይታገሉ ነበር ትላለች የተሐፈዙ በጣም ይሸመድዱ ነበር ሸዕባን ዛሬ 2 ሆነ 3 ሆነ 4 ሆነ 5 ሆነ 6 ሆነ ያሉ እስከ መጨረሻው ድረስ ይከታተሉት ነበር አለች የተሐፈዙ سبحان الله بمعنى يتكلف في حفظ ايام شعبان የሸዕባን ቀናቶች እንዳይምታቱባቸው መልእክተኛ عليه الصلاه والسلام በጣም ይታገሉ ነበር ይሸመድዱ ነበር ما لا يتحفظ من غيره أي من الشهور كشعبان وجه علوت وراتوች ላይ ትኩረት የማይሰጡትን ሸዕባን ላይ ግን መልእክተኛው عليه الصلاه والسلام በኃይለኛው ትኩረት ይሰጡ ነበር ሌሎች ወራቶች ላይ ግምት አይሰጧቸውም ማለት ነው ሌሎች ወራቶች ቀናቶችን በመቁጠር ረገድ ግምት አይሰጡም ሸዕባን ላይ ግን ኃይለኛ ግምት ይሰጡ ነበር ለምን ረመዳን نعم ለመከታተል ማለት ነው ثم يصوم كذب ملكنا عليه الصلاة والسلام يصومالو لرؤية رمضان يا رمضان شرقا ايتو يصومالو عليك اذا رؤية الهلال ملتنا شرقاو كتاية ليلة 30 من شعبان 30 ليلة لاي ملتنا يا شعبان 30 ليلة لاي شعبان هازتنيو الكو نعم ليلتو 30 ነው ማለት ነው እዛ ላይ የረመዳን ጨረቃ ከታየ በቀጣዩ ረመዳን ይጾማሉ ማለት ነው ለምን ሸዕባን ጎደሎ ነው ማለት ነው انتبهوا ثم يصوموا كذا ملكتنيو يصومالو لرؤية رمضان يعني إذا رؤي الهلال ليلة 30 من شعبان 30 ليلة لاي كتاية مرض
ስለዚህ ሻዕባን አለቀ አሁን ይሄ የወጣው ጨረቃ የረመዳን ነው ማለት ነው ቀጣይ ረመዳን አንድ ላይ ማለት ነው ይጾማሉ ማለት ነው فإن غم عليه أي على النبي صلى الله عليه وسلم ማለት ነው فإن غم أي الهلال ليلة 30 من شعبان 30ኛው ሌሊት ላይ እንደሚታወቀው ከቀንና ከሌሊት ማንኛው ነው የሚቀድመው ብንባል ሌሊት ነው የሚቀድመው ለምሳሌ አሁን ያለንበት ሌሊት نعم يا أحر ነው ليلة الأحر ነው ነገ أحر ነው አሁን ሌሊቱ የأحر ነው የቅዳሜ አይደለም የቅዳሜ አልፏል ትናንትና ስለዚህ فإن غم عليه በነብዩ عليه الصلاة والسلام ላይ የሻዕባን 30ኛው ሌሊት ላይ ጨረቃው ማታ ወቅት ላይ ማለት ነው ዳመና ኑሮ ከተሸፈነባቸው عد 30 أي أكمل شعبان 30 يوما شعبان 30 ቀን ይሞልታል ማለት ነው ለምን ሻዕባን 30ኛው ሌሊት ላይ ጨረቃ ማየት አልቻሉ ዳመና ነው ማለት ነው በሆነ ነገር አየሩ ተዘግቷል ማለት ነው አድማሱን ንጹህ አይደለም ማለት ነው ስለዚህ ቀጣዩ የሻዕባን ቀን 30ኛው ነውና አይጾምም ማለት ነው ثم صام ከዛ 30 ቀን ከሞሉ በኋላ ሻዕባንን ረመዳንን ይጾማሉ ማለት ነው ይሄ ابن خزيمة يذكرت حديث وصححه الألباني في صحيح أبي داود الشيخ الألباني صحيح نو يالوت حديث منه وأخرجه أيضا أبو داود زجبوتان والدار قطني زجبوتان وصححه دار قطني صحيح نو بلوتان مالتهم وبهذه الأحاديث أهون بايناتشو حديثوش وبهذه الأحاديث أهون بايناتشو حديثوش تبين قلت هنا الإبرارال أنه لا يصام رمضان عندما يصوم قبل رؤية هلاله يا رمضان شركا كمتى يتبفيت ما صوم عندما يشال كأنني حديثوش إن الرقاقت ألم مالتنا وبهذه الأحاديث تبين دنيا قلت هنا أنه لا يصام رمضان ما صوم عندما يشال قبل رؤية هلاله يا رمضان شركان سني ما صوم عندما يشال كلفوا تحديثوش كل سبونا ملك إن ردالن فإن لم يرى الهلال شركوا كالتاية أكمل شعبان اندم ولا يدرجال 30 يوما 30 اندم ولا يدرجال مالتهم فإن لم يرى الهلال نعم شركوا كالتاية رمضان شركا كالتاية أكمل شعبان 30 يوما شعبان 30 انمولالن مالتهم 30 ملو انزقالن شعبان مالتنا ولا يصام أي صمم يوم 30 منه سبحان الله يوم 30 منه نعم كشعبان 30 يوم كان مصم أي فكر ولا يصام أي صمم يوم 30 يوم كان أي صمم منه كمان أي من شعبان مالتنا كشعبان 30 يوم كان مصم أي فكر سواء كانت الليلة صحوا أو غيما مكنياتهم مدنا ولنا يا رمضان شركا كالتاية شعبان 30 مملات اللبن 30 نوكن مصوم مالت يوم الشكن يصومنا عندي سو مالتنا يوم الشكن دغمو مصوم نبي عليه الصلاة والسلام يكلكلوتن يفصم يهونه سو ነው እሳቸውን ያመጽነ ያለው ማለት ነው ولا يصام أي صوم يوم 30 يوم منه من الشعبان مالته كشعبان 30 يوم أي صوم إيه مدنو يا رمضان شركا كالتاية لمن شعبان 30 مملات اللبتا 30 يوم كان صوم يولا له على سو أدق لا يوتكال مالته ولا يصام يوم 30 منه كشعبان 30 يوم أي صوم سواء كانت الليلة ليلة بيونم يا شعبان ليلة من 30 يوم ليلة بيونم صحوا ጥርት ያለ ቢሆንም ማለት ነው አው ገይመን ዳመናም ያለበት ይሁን ጥርት ያለ ሆኖ ያለ ጨረቃው አልታይም ካላየ ነው نعم شعبان ሙሉ ነው ማለት ነው ጎደሎ አይደለም ማን ነው شعبان ዳመና ከሌለ ጥርት ካለ ጨረቃ ሊታይ ይችላል ነገር ግን አለመታየቱ ረመዳን አልገባም ማለት ነው شعبان 30 ነው ማለት ነው ስለዚህ شعبانን 30 መሙላት አለብን ይሄንን ቀን ጾም ይውላለሁ ያለ ሰው አደጋ ላይ ይወድቃል ማለት ነው ولا يصام يوم 30 منه سواء كانت الليلة صحوا ይሄን ምንለው ምንድነው شعبان መጨረሻ ላይ
ጨረቃ ካልታየ የረመዳን ጨረቃ ካልወጣ ነው ካልወጣ ካልታየ ሻዕባንን 30 መሙላት አለብን ነው ይሄን 30ኛውን ቀን ጾም ይውላለው ያለ ሰው አደጋ ላይ ይወድቃል ካልታየ نعم ጎደሎ አይደለም ማለት ነው ሻዕባን سواء كانت الليله صحوا ለሊቱ ጥርት ያለ ሊሆን ይችላል ዳመና የሌለበት ጥርት ያለ ሊሆን ይችላል او غيما ዳመናም ሊሆን ይችላል አይቻልም ነው لقول عمار ابن ياسر رضي الله عنه لقول عمار ابن ياسر رضي الله عنه عمار بن ياسر እንዲህ ብሎ ተናግሯልና ማለት ነው من صام اليوم الذي يشك فيه فقد عصى ابو القاسم صلى الله عليه وسلم ይሄ ነው من صام يصوم سو اليوم الذي ያንን ቀን የጾመ ሰው يشك فيه ሰዎች የሚጠራጠሩበት የሆነ ማለት ነው ረመዳን ገባ የረመዳን ጨረቃ ወጣ አልወጣም እያሉ ሰዎች የሚጠራጠሩበት የሆነን ቀን የሚጾም ሰው ማለት ነው من صام اليوم الذي يشك فيه አሁን የረመዳን ጨረቃ የለም ሻዕባን 30ኛው ሌሊት ላይ የረመዳን ጨረቃ አልታየም የለም አልታየም ማለት ነው ዳመናም ሊኖር ይችላል ዳመና ላይኖርም ይችላል ነገር ግን አልታየም ሻዕባንን 30 መሙላት አለብን እየተባል ግን አይሄንን ሻዕባን 30ኛውን ጾም ይውላለው ረመዳን ካለ አንድ ሰው ማለት ነው من صام اليوم الذي ያንን ቀን የሚጾም يشك فيه በሱ ውስጥ ሰዎች የሚጠራጠሩበት አወዛጋቢ የሆነውን ቀን ማለት ነው የጾመ فقد عصى በርግጥ አምጿል ابو القاسم صلى الله عليه وسلم የአልቃሲም አባት የሆኑትን ነብዩ መሐመድ አለይሂ ሰላቱ ወሰላምን አምጿል ቅጥል ስማቸው መልእክተኛው አለይሂ ሰላቱ ወሰላም አቡል ቃሲም ስለሚባሉ ማለት ነው አቡል ቃሲምን መልእክተኛው አለይሂ ሰላቱ ወሰላምን ያመፀ የሆነ ሰው ነው ይሄ ነው አትዝረክረክ ማለት ነው አትጨፍር ክልክል ነው አደጋ ላይ ትወድቃለህ ኢባዳ ነው ብለህ ዝም ብለህ መዘፈቅ የለብህም መልእክተኛውን አለይሂ ሰላቱ ወሰላም ታምጻለህ ማለት ነው ነገር ግን ሰው አንድ ሰው የሚጾመው ልምድ ካለ ሰኞ ቀን ወይ ሐሙስ ቀን ከሆነ ችግር የለውም ብለናል አሳልፈናል ችግር የለውም ልምድ ከሆነ ግን ረመዳን ብለህ ከሆነ አይቻልም ወንጀል ላይ ትወድቃለህ ማለት ነው رواه أبو داود يزجبوت والترمذي يزجبوت والنسائي يزجبوت مالتنا وذكره البخاري إمام البخاري مهنين زجبوتال تعليقا بتعليق ملك يالا سند مالتنا سنسلة ساينورو بتعليق ملك الساتو بدق بلو إمام البخاري النبي عليه الصلاة والسلام لمدرس بكاك لي سلسلة سنسلة سند ያንን ቆርጠው ማለት ነው ጥለው በራሳቸው ጊዜ የሚናገሩት من يبالل التعليق يبالل بذا ملك إمام البخاري زجبوا تانو اللهم وفقنا باتباع الهدى وجنبنا أسباب الهلاك والشقاء الشيخ ابن عثيمين رحمه الله تعالى من يلالو اللهم الله وي وفقنا سكتا ما وتشادرقن لاتباع الهدى كن يهونون من جل مكتل أنت توفيق ستن سكتا ما وتشادرقن وجنبنا يتاكن هو الله أركن أسباب الهلاك لطفاتنا لمودم مكنايت كميهونو نغروች አንተ አርቀን ይላሉ والشقاء الدلبيس ለመሆንም سبب ምክንያት ከሚሆኑ ነገሮች አንተ አርቀን ይላሉ وجعل أدرج شهرنا ወራችን ረመዳንን አድርግልን شهرنا هذا إن ወራችን አድርግልን لنا ለኛ አድርግልን شهر خير የخير ወር አድርግልን وبركة خيرنا بركان ያዘለ ወር አድርግልን ይላሉ إن رمضان بركاننا خيرنا بركان يازل وراد رجلن وأعنا فيه بزه وروسم أجزن لالو وأعنا أجزن فيه بزه وروسم أجزن على طاعتك أنتن بمتازز رجد أجزن يانت أجزا يسفل لجنا لنالو وجنبنا الله وي أركن طرق معصيتك አንተን የምናምጽባቸው የሆኑ መንገዶችን አርቀን እነኚህ መንገዶች ጋር አታገናኝን ማለታቸው ነው ሱብሃንአላህ ወጀንብና አርቀን طرق معصيتك አንተን የምንወነጅልባቸው የሆኑ መንገዶችን አርቀን እነኚህ መንገዶች ጋር አታገናኝን ይላሉ በረመዳን ስንት ጉድ ወንጀል ነው የሚሰራው ስንት ጉድ ሙዚቃ ስንት ጉድ ነሽዳ ያሉ ይሄ ስንት ጉድ ኮተት ነው በረመዳን ሰዎች የሚያዘጋጁ ሱብሃንአላህ ነሽዳ በዲናችን አይታወቅም ቢድዓ ነው ሙህደት ነው
ኢኽዋኖች አዲስ ያመጡት የሆነ ቢድዓ በዲናችን አይታወቅም በረመዳን ግን ይሄንን የሚያዘጋጁ በርካታ ሰዎች አሉ በረመዳን ድራማ ያሉ ሴትና ወንድ ሆነው የሚሰሩ ሰዎች አሉ ይሄ ኸይርና በረካ ያዘለ በሆነ ወር ውስጥ ቁርአን የወረደበት በሆነ ወር ውስጥ 1000 ቀናቶችን የምትበልጥ የሆነች نعم ليلة القدر ያለችበት የሆነን ወር በወንጀል የሚያሳልፉ ሰዎች አሉ ከአንድ ሺህ ወር ማለት ነው ከአንድ ሺህ ወር نعم የምትበልጥ የሆነች ቀን የምትገኝበትን ቁርአን የወረደበትን የጀነት በሮች የሚከፈቱበትን የጀሃነም በሮች የሚዘጉበት ሱብሃንአላህ ሰይጣኖች የሚታሰሩበትን ወር نعم አላህ Subhanahu Wa Ta'ala ለማመጽ የተለያዩ መንገዶችን ሲያምታቹ ተመለከታለ ሰዎችን ማለት ነው وجنبنا طرق معصيتك አንተን የምንወነጅልባቸው የሆኑ መንገዶችን አርቀን ይላሉ ሼኹ ማለት ነው واغفر لنا ለኛም ምህረትን ለግስልን ولوالدينا ለወላጆቻችንም ምህረትን ለግስልን ولجميع المسلمين ለሙስሊሞችም ሁሉ እንዲሁ ምህረትህን ለግስልን برحمتك بإذنته يا أرحم الراحمين ከአዛኞች ሁሉ ይበልጥ አዛኝ የሆንከው ጌታችን ይላሉ ይሄ ነው በረመዳን ሰዎች አላህ ቤት ይገቡና መስጂድ ይሰባሰቡና የተለያየ ሽርክ ሲፈጽሙ ታያቸዋል ግራ ቀኝ እየተዘነፋፈለ ወደፊት ወደ ኋላ እያለ የተለያየ ቢድዓን በመናገር ሽርክ አዘል የሆኑ ቃላቶችን በመናገር የተለያየ ሽርክ ሲፈጽም ትመለከታለህ በረመዳን ውስጥ መስጂድ እየገባ ማለት ነው ረመዳን خير من نسرابت الله قال من نقرربت ورنجي الله يمنامصبت ورايد اللم سلذا الله عز وجل متيق قلبن اللهم جنبنا طرق معصيتك አንተን የምንናምጽበትና የምንወነጅልባቸው የሆኑ መንገዶችን አርቀን ያን አላህ عز وجل መጠየቅ አለብን ይላሉ ሼኹ وصلى الله وسلم على نبينا محمد وعلى آله وأصحابه والتابعين لهم بإحسان إلى يوم الدين وبالله التوفيق هذا والله أعلم وصلى الله وسلم على نبينا محمد